ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። ታዲያ ሪፖርቱን ይዘው ሲመጡ ከማቅረባቸው በፊት ያላመናቸው ጠቅላይ ሚኒስቴር ሁለት ተጨማሪ አራሚዎችን ላከ። አላሁ አክበር እየተባለ ስንቱ እንደታረደ ታውቃላችሁ። ተረፍኩ ብለው ተናግረው ዲላ ጉባኤ መካከል ምንድን ነበር ያጋጠመው? ቀሲስ ታጋይ ሰላምና ያስልበይ ስንነግራችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በጨካኔና በውሸት የተሞላውን የቄስ ታጋይን መግለጫ አስመልክተው ብዙ መረጃዎች እየወጡ ይገኛሉ። መግለጫ የወጣው ከቤተ መንግስት ነው የሚል ነገር የሰማነው የምንገኘው። እሱ ዛሬ አጣርተን የምንሰማ ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ኪዮት ማክሯት። ሰላም። ዛሬ በጣም የሚያናድ መረጃ ልነግራችሁ የተመለስኩት እነኚህ ሁለቱን ካህናት ታስታውሳላችሁ? በጀጁ ወረዳ ላይ ስብሰባ ተካሄደ። የሃይማኖት ጉባኤ ስብሰባ ብዬ ሰርችላችሁ ነበር እሑድ ዕለት። እስቲ ስለነኚህ ሁለት ካህናት መረጃ ልስጣችሁ። አንደኛው አረንጓዴ ቆብ ያጠለቁት አባት ቄስ ጥላሁን ይባላሉ። የጉሬጢኖ የእመቤታችን ቤተክርስቲያን አገልጋይ የነበሩ ናቸው። እኚህ አባት በአንድ ወቅት ታፍነው 200 ሺህ ብር ተከፍሎ የተለቀቁ አባት ናቸው። ሸሽተው ነው አሁን ከጉሬጢኖ ወጥተው አሁን ጀጁ ላይ የሚገኙት። በሸሽተው 200 ሺህ ብር ተጠይቀው ከፍለው ያመለጡ አባት ናቸው። እኚህ ደግሞ ነጭ ቆብ ያጠለቁት አባት ቀሲስ ታዬ የሺጌታ ይባላሉ። የጉሬ ቅዱስ እግዚአብሔር ቤተክርስቲያን አገልጋይ የነበሩ ናቸው። እሳቸው ሸሽተው ነው አሁን ጀጁ ላይ የሚገኙት። እንግዲህ እነኚህ አባቶች ናቸው ሰላም ነው ምንም የተፈጠረ ነገር የለም ብለው የሰበሰቧቸው። ከሁሉም ሙስሊሞች መካከል ላይ ብቸኛ ካህናት የተገኙት እነኚህ ነበሩ። እነኚህም ደግሞ የጀጁ ነዋሪዎች ሳይሆን የጉሬ ላይ የነበሩ፣ አንደኛው የእመቤታችን ቤተክርስቲያን፣ አንደኛው እግዚአብሔር ቤተክርስቲያን የሚያገለግሉ የነበሩ ናቸው። የእመቤታችን ቤተክርስቲያን የሚያገለግሉ የነበሩ ቀሲስ ጥላሁን ደግሞ 200 ሺህ ብር ተከፍሎ የተለቀቁ አባት ናቸው። እንግዲህ ብልጽግና እንዲህ ነው እየዘገበልን ያለው። እኚህን ነው እንግዲህ ሰላም ነው እያስባላቸው ያለው እነኚህን አካላት። ያሳዝናል። ያዝ እንግዲህ የሃይማኖት ተቋማት ልዑካንና የቋሚ ሲኖዶስ ልዑካን ሄደው ያጠሩት እነዚህ ሰዎች ጋር ነው። አጣሪ ኮሚቴ የሚባለው እንደ ስርዓቱ እንደ ህጉ ብንመለከተው የፎቶ ማስረጃ፣ የቪዲዮ ማስረጃ፣ የድምጽ ቅጂ ማስረጃዎችን ቦተሬስ ሄዶ ቪዲዮ ቀርጾ ምናምን ነገር ይዞ መጥቶ ነው እንግዲህ ይሄውና ይሄን አግኝቻለሁ በዚህ ደግሞ ተረድቻለሁ ብሎ የሚዘገው። የሆነው እሱ አይደለም። ሰዎቹ ሰው ሰበሰቡ ከከተማ ማለት ነው። ከዛ እነዛ መሃል ሁለት ካህናት ሰበሰቡ። ከነዛ የሆነ ኢንፎርሜሽን ይዞ መጣና አዲስ አበባ ነው የገባው ቀጥ ብሎ። ከዛ ምን ተፈጠረ? አዲስ አበባ ገባው በኋላ የተፈጠረው ነገር ነው ዋናው። አሁን አዲስ አበባ ገባው በኋላ የተፈጠረው ነገር ነው። ምንድነው የተፈጠረው? ጠቅላይ ሚኒስቴሩ በቃል በማዘዝ ድርሰቱን ጻፈው። የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት። የሃይማኖት ተቋማት ጉባኤና ቄስ ዳዊት ቆንጆ አድርገው ተወኑት። ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። ከዛ በፊት ግን ሁላችሁም አካውንታችን እየተዳከመ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ እንድጀምሩ ጠይቃችኋለሁ። እንግዲህ እስካሁን ድረስ የአርሲ ኦርቶዶክሳውያን ወገኖቻችን ግድያ አልቆመም። ባልቆመው ግድያ መካከል ታዲያ የሃይማኖት ተቋማት ጉባኤና የተወሰነ አጣሪ ቡድን ተንደርድረው መጥተው ፍጹም የእውነትነት መሰረት የሌለውን ሪፖርት አሰምተው የበለጠ ልባችንን አደሙት። ከሪፖርቱ ጀርባ ያለው እውነት ግን እንዲህ ነው። ተንደርድረው እንደሄዱበት አይደለም የአርሲ ምድር ነገሮች የጠበቃቸው። ገና ሲደርሱ ከጠቅላይ ሚኒስቴር በተሰጠ አቅጣጫ መሰረት ስትመለሱ በፍጹም የሃይማኖት መሰረትነት የሌለው ጥቃት መሆኑን እንድትዘግቡ ሪፖርታችሁ ይሁን ተብለው ገና ሳያዩ በተሰጣቸው አቅጣጫ ብቻ እንዲመለሱ ተደረጉ። ታዲያ እዛ ደርሰው ብዙ መዟዟር አልተጠበቀባቸውም። ጉዳት ያለባቸውን ቦታዎች በፍጹም ሄደው አላዩአቸውም። ይልቁኑ አንድ አዳራሽ ውስጥ ለሌላ ስብሰባ የተገኙ ሰዎችን አመካክረን ሰማን ብለው ይህንን ሪፖርት ይዘው ተንደርድረው መጡ። ታዲያ ሪፖርቱን ይዘው ሲመጡ ከማቅረባቸው በፊት ያላመናቸው ጠቅላይ ሚኒስቴር ሁለት ተጨማሪ አራሚዎችን ላከ። የኦሮሚያ ፖሊስ አዛዥና የሰላም ሚኒስቴር። ከዛ ወደ ሃይማኖት ተቋማት ጉባኤ ሄደው የታለ ሪፖርቱ አምጡ አሏቸው። ተመለከቱ። ታጣቂ የሚል ጽሑፍ አለበት። ይህንን ታጣቂ የሚል ለምን አደረጋችሁ? በሉ ቀይሩ፣ ፋኖና ሸኔ ብላችሁ ተኩት አሏቸው። ያንን ተክተው አነበቡልን። የሆነው ታሪክ ይሄ ነው። በነገራችሁ ላይ የሃይማኖት ተቋማት ጉባኤን በተመለከተ ተስፋ ከቆረጥንበት ቆይተናል። የኦርቶዶክሳውያን ጥቃት ላይ እየተከታተለ ጥላሸት መቀባት ስራው ነው። ከዝንብ ማር አይጠበቅም። ከዚህ ቀደም በቅበት ኦርቶዶክሳውያን ጉዳይ ያመጣው ሪፖርት ወይም ዳስሽ አጥንቻ አምጥቻ ያለው ጽሑፍ እስካሁን ድረስ ስድባችን ሆኖ መተተኞች እየተባልን የምንሰደብበት ነው። ሌላው ደግሞ እነ ቄስ ዳዊትን በተመለከተ የጠቅላይ ቤተ ክህነት ጡረተኞች ለሆዳቸው ያደሩ መሆናቸው ግልጽ ነው።
ከዚህ ቀደም እንዲህ ተደፍተው በቅዱስነታቸው ፊት የተቀበሉትን የአዲስ አበባ ሀገረ ስብከት ህጋዊ የሆነ አካሄድና መዋቅራዊ የሆነ ጥቃትን የተመለከቱ ጉዳዮች ላይ እሰራለሁ ብሎ 1000 ምናምን ሪፖርቶችን ይዞ የጠፈነገና ያንን በልቶ ውጦ ዛሬ ለወዱ ያደረ መሆኑ ግልጽ ነው። ከነዚህ ሰዎች መካከል አንዱ ቄስ ዳዊት ነው። ስለዚህ በእንደዚህ ያሉ የተዳከሙ ሪፖርቶች የሚቆም ጥያቄና የሚቆም ትግል የለም። አሁንም ድረስ ቅድስት ቤተክርስቲያናችን በዚህ ያህል ደረጃ እየተነካችና እየተወረረች እኛ በእናንተ ሪፖርት ተዳክመን እንዲሆነ ነገሩ ብለን የምንተው አይደለም። ቤተክርስቲያናችን እስክትከበር ድረስ እስከ መጨረሻው ጥግ እንጓዛለን። ይሄን እንግዲህ የተፈጸመው ነገር ነገር የለም። ሄዱ የሆነ ተልእኮ ይዘው ነበር ሄዱት። ሲመለሱም የሆነ ተልእኮ ሰጣቸው፣ የሰጣቸውን አነበቡ። ለዚህ ብዙ ማሳያ አይጠበቅብንም፣ ግልጽ ስለሆነ ከነዛ ማለት አንዳንድ የነሱን ሐሳብ ውድቅ የሚያደርጉ የነሱን መግለጫ ወይ ሪፖርቱን ውድቅ የሚያደርጉ ነገሮችን እናንሳ። አባገዳ ሞቷል ብለዋል። በሪፖርታቸው መሃል አባገዳዎችም ሞተዋል ብለዋል። እብላችሁ ያዙልን። ሞታ የተባለው ማን ነው? አባገዳ። ኦቢኤን ያልዘገበው አባገዳ ሞቷል። ጀዋር መሐመድ ድምጽ ያልሆነው አባገዳ ሞቷል። የኦሮሚያ የቄሮ የተባሉ ወጣቶች ድምጽ ያልሆኑት አባገዳ በግፍ ተገድለዋል። ያዙ እንግዲህ እኛ ቀጣይ የምንጠብቀው ሁለተኛ ሪፖርቱን ስላለቀጣይ የምንጠብቀው አልጨረስኩም ብሏል። እንግዲህ ሆን ተብሎ ነው አልጨረስኩም የተባለው ሆን ተብሎ ነው። ሄዶ የሚያጣራው ነገር ማለት ኖሮ ሳይሆን ሆን ብሎ አልጨረስኩም ያለ ተቋም ሰዎችን ለማዘገየት ነገሩ እንዲረሳ በቀነሱ ይዞታል ጉዳዩ እንዲባል ነው። ሆን ተብሎ ነው አልጨረስኩም የተባለው እንጂ ምንም ሄዳ አጣርተ ምንም ብታመጣችል ካሁን በኋላ እና ካሁን ቀጠኛ የምንጠብቀው አልመጣችሁ የምንጠብቀው ከሪፖርቱ የምንጠብቀው የአባገዳው ስም ነው የምንጠብቀው። ሌላው ተውት፣ የኦርቶዶክሳኑን ሞት ተውት፣ የጴንጤውንም ሞት ተውት፣ የካቶሊኩንም ሞት ተውት፣ የሙስሊሙንም ሞት ተውት። ሙስሊሞች እንግዲህ ሁለት ተገድለዋል በግፍ ነው። እንግዲህ እነሱም ያው ኦርቶዶክስ ብቻ አይደለም በሚለው እንግዲህ እንደዛ ውስጥ ተገተዋል። እንግዲህ ዝም ብሎ ተገድለው በግፍ ኤኒዌይስ ይሁን ችግር የለውም እሱ። እኛው ቀጣይ የምንጠብቀው የአባገዳውን ስም ነው። ማን ነው አባገዳው? አባገዳዎች ሞተዋል ተብሏል። እንግዲህ ማን ነው የትኞቹ አባገዳዎች ናቸው የሞቱት የሚለውን ነገር በግልጽ ነው የምንጠብቀው፣ እንጠብቃለን። ሁለተኛ ደግሞ ውሸት ነው የሚያሳየው ነገር ፋኖዎች እዛ ተገኝቶ ነው የገደሉት ነው። ፋኖና ሻኔ ቡና ይጠጡ ነበር ያለ የሚል ሪፖርት የቀረበው እንግዲህ ምግብ አብረው እየበሉ ነበር የሚል ነው። ፋኖና ሻኔ ተስማምተው አብረው ሰው ጨረሱ። እሸኑ እዛ ውስጥ እውነታችሁን ነው። እንዲሁ አማራ ክልልና ኦሮሚያ ክልልን የሚያዋስ ድንበር ኖሮ የሚያዋሱ ከተሞች ኖሮ ፋኖዎች እዛ ገብተው ገለው ወጡ ሊባል ይችላል። በሮ መጥተው ነው እዛ ገብተው ኦርቶዶክሳንን ገለው የሚሄዱት። እንዴት ይሆናል? እንደዚህ ሪፖርት እንዴት ይቀርባል? እግዚአብሔር የሚያውቀው እንዴት ነው። አንዳንድ ጊዜ እኮ ነገሮችን ማመሳሰል የሚባል ነገር አለ እኮ። ቢያንስ እኮ ማመሳሰል ነበረባችሁ እንጂ እንደወረደ ይነበባል ነገር ይሄ ይሆናል አይሆንም? ይሄ ጥያቄ እንዴት አይነት ጅል እንዳደረጉን እኮ ነው። ከዚህ ውጪ እዚህ ግድያ ላይ ወይ ደግሞ እዚህ ጉዳይ ላይ የመንግስት እጅ አለ ወይ ደግሞ መንግስት ነገር ለማጣት አልፈለገም የምንልበት ምክንያት መሰላችሁ? ስሙት ወንድማችን የተደራጀ መንግስት ባለበት ሀገር ውስጥ ለዛውም በአፍሪካ ምርጥ 5 ከሚባሉ ወታደራዊ ኃይል ካላቸው ሀገራት መካከል የምትመደብ ሀገር ከራሷም አልፎ የተባበሩት መንግስታት ድርጅት ጥምር ኃያላን ሀገራት ያደራጁት ኃይል ያቃተውን አልሸባብን ማንበርከክ የቻለ ወታደራዊ ኃይል ያላት ሀገር ከራሷም አልፎ የሌሎችን ሀገራት ሰላም ማስከበር ላይ ስራ የምትሰራ ሀገር በታሪክ በኮንጎ በኮሪያ ታሪክ ያለው ወታደራዊ ኃይል ያላት ሀገር ከዛሬ 30 ዓመት በፊት በግፍ የተወሰደባትን የባህር በር ለማስመለስ በዝግጅት ላይ ያለች ሀገር ምርጥ ወታደራዊ አቅምን ያነገበ ወታደራዊ ኃይል ያላት ሀገር ውስጥ ዜጎች ምንም ሳያደርጉ መሳሪያ ሳያነጉ ምንም አይነት ወንጀል ሳይፈጽሙ ክርስቲያን ስለሆኑ ብቻ ሲረሸኑ ትንሽ የሚያሳፍር ነገር ነው። ከሀገር ውስጥ ያለ ኃይል ከመንግስት አቅም በላይ እንዳልሆነ እናውቃለን። ስለዚህ እርምጃ ሊወሰድባቸው ይገባል። ይሄን የሚያክል ፓወር ይዛ ኢትዮጵያ እነዚህን በጣት የሚቆጠሩ ገዳዮችን መያዝ አቃታችሁ። እውነታችሁም ነው። እውነታ አቃታችሁ። በጣም እንደከበዳችሁ ያን እናንተ እውቅና ታጥቆ ዘተቀመጠ ሲምር አለ ሁሉ ለመናገር እኔ ምን ያክል ጅል አድርገው እንደሚቆጥሩን እኮ ነው። ይሄ በጣም እንትን ያልኩት አሁን ጅላጅ አድርገው እኮ ነው የሚቆጥሩን ህዝቡን በጣም ሞኝ አድርገው። ለዛ እኮ ነው አሁን አባገዳ ሞታል ተብሎ ይጠቀስልሃል። ኦኬ እዛ ፋኖ ገብቶ ነው እንግዲህ ተብሎ ይጠቀስልሃል። አሁን እኛ ፋኖ ገብቶ ገድለው አገረም አይደለም እኮ ውሽታችሁን ለማሳየት ነው። ምን ያክል የምትራራቅ ሀገር ውስጥ ካርታ ብንመለከት እኮ በግልጽ የሚታይ ነገር እኮ ነው። ይዋሻችሁን ካርታ ብንመለከት ያገዛ ካርታ ብንመለከት አርሲ የምትገኙት ነው አማራ ክልል ነው የሚለው ነገር እኮ ማየት እኮ እንችላለን። እና ህዝብን ምን ያክል ጅል እንደምታረጉት እግዚአብሔር እኮ ነው ያላቀም እንቀይስ ታጋይ እኔ አልፈልግም በቃ እነዚህ መስራት አልፈልግም እዚህ ላይ ከዚህ ስልጣን አውሩኝ ማለት እኮ ይቻላል እኮ። ለምን በስርዓቱ ካልተወጣ ነው ይጠይቅበታል እኮ። ገዳዮቹም አስገዳዮቹም ሟቾቹም
በጌታ ፊት እንቀርባለን። ባይዘው በጌታ ፊት እንቀርባለን፣ እንጠየቃለን። ኦኬ ለእውነት ከመኖር ለውሸት ከመኖር ለእውነት መሞት ይሻላል። እና እነ ቄስ ታጋይ በጣም ነው ያፈርንባችሁ። ወንድማችን ቴዳ በዚህ ጉዳይ ሰፋ ያለ ሐሳብ አንስቷል። በጣም ሰፊ ሐሳብ አንስቷል። እስኪ እሱ ቪዲዮ ልጋብዛችሁና እንጨርሳለን። እውነትን በደንብ ገጣጥማችሁ እንድትረዱ የሃይማኖት ተቋማት ጉባኤ በኦርቶዶክሳውያን ቁስል ላይ ሄዶ ዘግቦ ነገሮችን አጠናክሮ ወደ ትክክለኛ የመፍትሄ ሐሳብ የማምጣት የዚህ የምንድነው ይሄ የተልእኮ የቀናነት እጥረት አለበት። ገብቷችኋል? የሚላከው ሚሽን ተሰጥቶት እንጂ ወይም የሆነ ይሄንን አርገህ ነው የምትመጣው ተብሎ ነው እንጂ በተቋሙ ተጠናክሮ የሚመጣው ሪፖርት የትኛውንም እውነት የሚገልጽ ሆኖ አናገኘው። የስልጤ ኦርቶዶክሳውያን በተለይ በቅርብ ጊዜ የቅበት ኦርቶዶክሳውያንን ታስታውሳላችሁ። ተሰደው ቡታጅራ ላይ መጥተው ሰፍረው በነበረ ሰዓት የሃይማኖት ተቋማት ጉባኤ ሁለት ነገርን አድርጓል። ሁለት ነገርን። የመጀመሪያው ሄዶ ቦታው ላይ በጣም በሚገርም ሁኔታ ሄዶ ያዳመጣቸው አካላት አሰዳጆቹን እነሱ የተናገሩትን እውነት ብሎ ተቀበለ። በጣም እንደው አስቡት። እኔ እንደ ተቋም አይደል እንደ አማኝ ይሰቀጥጠኛል። እኛ አማኝ ሆነን እኮ እንከራከራለን እዚህ ጋር ስለ ድግምትም ስለምንም ስለመተትም ሲወራ የምንለው ነገር ኧረ ስለ ሰይጣናት ከማውራት ይልቅ ስለ አዳኙ ክርስቶስ ብናወራ እኮ መልካም ነው። ይሄ በጣም እንትን ያለ ወሬ ነው ምናምን ነው የምንለው እኮ አይደል? ወሬውን ንግግሩን ሄደው እዛ ድግምት ስለተሰራ ምናምን ሙስሊም ማህበረሰብ ተቆጥቶ የወሰደው እርምጃ ነው ብለው ነው ሪፖርት ይዘው የተመለሱት። በጣም በሚያስገርም በሚያስቅ ሁኔታ። ከዛ እንደገና ቡታጅራ ያሉ ኦርቶዶክሳውያን ተጠልለውበት ከነበረ የሰላም ሁኔታው ሳይረጋገጥ የግድ ይችን 2 ቀን 3 ቀን ወደ መኖሪያችሁ መመለስ መቻል አለባችሁ አሏቸው። የግድ ሙቱ ብሎ እንደመወሰን ዘላቂ መፍትሄ አለማምጣት ሙቱ ብሎ እንደመወሰን የሃይማኖት ተቋማት ጉባኤ በአርሲ ምድር ላይ የደገመው ይሄንን ነው። ሲጀመር ቀጣሮ ይዘህ ሄደህ ታጣራለህ እንዴ? አገራችን እኮ በገጽታ ግንባታ ከዋናው ልማት በላይ የምትደክም ልቧ የሚረግፍ ሀገር እኮ ናት እንዴ። ቀረጻ ልታደርግ የሆነ እኮ ሄደህ እኮ የሆነ አካባቢ ላይ ለአካባቢው የገጽታ ግንባታ ተብሎ የምታልፍበት መንገድ ይወለወላል። የወደቀ የረጋገፈ ቆሻሻ ካለ ይጸዳዳል። እድሜ ዘመኑን ህይወቱን ባዶ እግሩ የሚሄድ ሰው ካለ በዛ እንትን ላይ አንተ እሱን የማህበረሰቡን ልብስ ለብሰው ወይ ምናምን ከሆነ ጫማ አርግ ነው የምትባለው። ህይወቱን መስበክ አትችልም። ለምን? ገጽታ ግንባታ። በቃ ልክ እንደ መሸታ ቤት ውጪው ነው የሚያምረው። ውጪው ዲም ላይ ተሰቅሎ ውስጡ ወንበሩ የተሰባበረ ቢሆን ምንም በቃ አንዴ ከገባ ምንም ችግር የለም ስለሚባልበት አይደል? እዚህ ጋርም እንዲሁ ነው የሚሰራው። አርሲ ምድር ላይ ቀጠሮ ይዘህ ሄደህ የምታጣራው ምንድን ነው? ምን እንዲቀርብልህ ጠብቀህ ነበር? ዛሬ ጠቅላይ ሚኒስትሩ የሆነ ሆስፒታልን እጎበኛለሁ ብሎ ቢል ምሳሌ ላንሳ። ዛሬ ተነስቶ ነገ ጠዋት እንትን ሆስፒታልን እጎበኛለሁ ቢል እዛ ሆስፒታል ውስጥ ምን አይነት ሚራክል ነው ተፈጽሞ የሚያድረው? ምን አይነት ተአምር ነው ተፈጽሞ የሚያድረው? ይህንን መሪው ስለሚያውቅ መሰለኝ አንዳንዴ በእንትን ምንድነው በጣም ሰርፕራይዝ ሆኖ ይከሰታል። እንደዚህ አይነት አካባቢዎች የሆነ ተቋም ላይ ድንገት ሲሄድ አይተናል። ከተማ ከንቲባም እንደዛ ሲያደርጉ በተለያየ ጊዜ አይተናል አይደል? ለምን? ይሄ የተቋማት ባህሪ ስላስቸገረ፣ ይሄ የአደረጃጀት ባህሪ በጣም አስቸጋሪ ስለሆነ እውነቱን እንድትረዱ ስለማያደርግ ሃይማኖት ተቋማት ጉባኤ የሆኑ አጣሪ ኮሚቴዎችን ይዞ ሊመጣ ነው ተብሎ አስነግረህ ተነግሮልህ የተወለወለ ወንበር ላይ ተቀምጠህ ነጭ አንሶላ ላይ ተኝተህ ይዘህ መጥተህ በኦርቶዶክሳውያን ሞት ላይ ትዘብታለህ። በዚህ እልቂት ላይ የማይሆን ድራማ ሰርተህ ሪፖርት ብለህ ይዘህ ትመጣለህ እንዴ? እኛ ሾርት ሚሞሪ አይደለንም። እስልምና ውስጥ ጽድት ተደርጎ ነው የገዳይነት ሐሳብ የሚቀነቀነው። ወሃቢያ በጀርባው አዝሎ የሚዞረው የገዳይነትን መንፈስ ነው። ዛትሲት
ለገዛ ለአገር ስንቅ የሆኑ ለአገር መታያ የሆኑ ለአገር ለለፉት ለተቀዳሚ ሙፍቲ ሀጂ ዑመርም አራራችሁም እንኳን ለሌላው ይቅርና ማንም ሊረሳው ይችላል። እኛ ግን አንረሳውም። ጅማ ላይ ናትሪ ላይ የተከሰተውን መቼም አንረሳውም። በእኛ ትውልድ ውስጥ የተፈጠረ ነው። ጋሮ በሻሻ ላይ ምን እንደተፈጠረ በደንብ ታውቃላችሁ። ጽድት አድርጋችሁ አላሁ አክበር እየተባለ ስንቱ እንደታረደ ታውቃላችሁ። ግልጽ ነው። ባለማህተብ ብቻ በመሆናቸው የስንቱ ንጹሃን ደም በዛች ምድር ላይ እንደፈሰሰ የ20 ዓመት ታሪካችን አይቀነቀንም ትላለህ እንዴ? ሰላም ነው ብለህ እንትን ልትል ትመጣለህ እንዴ? ይህንን ማንም ሰው ሊሸወድላችሁ ይችላል። እማትሸውዱን ግን ብዙዎች አለ፣ እማታታለሉን ብዙዎች አለ። ምንም ያልተገጣጠመ ቪዲዮ፣ ምንም እንዲህ ቅመም ያልተጨመረበት ስንት አይነት ማስረጃ አለ። ሲጀመርኛ ይሄ ቅመም የተጨመረበትንም አንፈልግም። በቃ ይሄ ተቆራርጦ ተገጥሞ ምናምን እንደው የሆነ መንፈስን ለማስያዝ የተሰራ ቪዲዮ እሱን ይዞ የሚሰራም አካል ካለ ትክክል አይደለም። እውነት የተናገራችኋቸው በጣም በርካታ ማስረጃዎች አሉ። በነ መሪዎቻችሁ በነ ሙጂብ አሚኑ በነ አህመድ ዲንጀበል የተነገሩ ስንት ንግግሮች አሉ። ያልተፈጠረበት አካባቢ ሄደህ ቅበት ወረዳ ላይ ገብተህ ሄደህ አደራጅተህ እንዲያድርጉ ብለህ ተልኮ ሰጥተህ ኦርቶዶክሳውያንን አሰድደህ ስታበቃ ዛሬ መተህ በስልጤ ምድር ላይ መተት ተደርጎ ነው ስትል አታፍርም እንዴ? አታፍርም? ይሄንን ኦፕሬሽን በደንብ እኮ ዓለም እያየው እኮ ነው የሰራችሁት እኮ ዓለም እያየው እንደ ኦፕሬሽን ብሎ እንኳን ለመጥራት እኮ የማይቻል እኮ። የሃይማኖት ተቋማት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወክልም። እኔ በጣም የሚገርመኝ ነገር በሻሻና አጋሮ ላይ ምን እንደተፈጠረ በአይን አይተው ከተረፉ በጣት የሚቆጠሩ ሰዎች መካከል አንደኛው ቀሲስ ታጋይ ናቸው። ምን ነው ያኔ በአይኖ ያዩት ነገር አይበቃም ወይ? እንዲህ አይነት ሪፖርት በድፍረት በእርሶ ተቋም ውስጥ ሲቀርብ ተረፍኩ ብለው ተናግረው ዲላ ጉባኤ መካከል ምንድን ነበር ያጋጠመው? ቀሲስ ታጋይ ይህን እውነት ሲመሰክሩ ይህን እውነት ሲናገሩ ምንድን ነበር የደረሰቦት? ምንድን ነበረ ሆኖ ሌሊቱን ሙሉ ችግር ሲፈጠር ስንታመስ ያደረው ያመሸ ነው? ስንት ሐሳብ ውስጥ አልነበርንም ወይ? መናገሩ እንኳን ዋጋ አስከፍሎ እኔ በጣም ነው ማዝ በጣም ተልኳል ተብሎ ከሄዱት መካከል አንደኛው ዳዊት ነው ምናምን የሚባል የኛ የቤተ ክርስቲያን እንትን ነው። እንደው በደም ነገሩን ስሙ ስለጠፋኝ ከበኬ መድኃኔዓለም ጋር በተያያዘ የሌብነት ጉዳዮችና የጎጥ አሰራር ጉዳዮችን እናጣራለን ብለው ተነስተው እነ ሊቀ ስዩማን እስክንድርን ጨምሮ መረጃ አምጡ ብለውን ስንት ነገር ለፍተን የበኬ መድኃኔዓለምን እውነት እንዲወጣ ስንት ነገር ጥረን ይሁን የሰማቷ ምስክር ነው፣ ሚላ ምስክር ነው። ሄደን ፍርድ ቤት ድረስ አብረናቸው ተንከራተን ለስልጣናቸው ተጠቅመውብን ከዛ በኋላ የቤተ ክርስቲያንን እውነት ቀብረው ለኪሳቸው አድረው ዛሬ ሲያለቀልቁ ይኖራል። ዛሬ ሲያለቀልቁ ቤተ ክህነት ውስጥ ታገኟቸዋላችሁ። እንደዚህ አይነት ሰው የቤተ ክርስቲያንን እውነት ይገልጣል ብለን አናስብም። እንዲህ አይነት በጣም በቃ የደከረተ ሰው የቤተ ክርስቲያንን እውነት ይፋ ያወጣላታል ተብሎ መላኩ በራሱ አንድ ሌላ ንቀት። ሌላው ሊሸወድ ይችላል። እማትሸውዱት ግን አሁንም ብዙ አካል አለ። የኢትዮጵያ ሃይማኖት ተቋማት ጉባኤ አገኘሁት ብሎ አጠናክሬው መጣው ብሎ የተናገረውና ያቀረበው ሪፖርት በጠቅላላ ውሸት ነው። አካባቢው ላይ እስካሁን ድረስ ይኸው እስከ ህዳር 1 ድረስ ኦርቶዶክሳውያን እየተገደሉ ነው። ዲያቆን መሪጌታ ካህናት እየተገደሉ እየታጨዱ የሃይማኖት መሰረትነት የለውም። እሺ ማነው ገዳዩ? ሸኔ ፋኖ ናቸው ይሄንን ነገር ገብተው እየደረጉ ያሉት። ከየት አመጣችሁት? እኔ ቆይ ፊልሙን ከፍተውላችሁ ነው
እንደዚህ ከፈቱላችሁ። ይሄው ሲገለው ፋኖ ይሄው ሲገለው ሸኔ ተብሎ ተከፈተላችሁ። እሱን አይታችሁ ነው ሪፖርት ብላችሁ የመጣችሁት። በጣም ነው የሚያሳዝነው። በጣም በዚህ ተቋም ላይ ያለን እምነት ቆየ ከሞተ ቆየ መስመሩን ከሳተ። ነገር ግን አሁን የተሰራው ድራማ ደግሞ እጅጉን እስካሁን ከተደረገው የሚቀፍ ሆኖ አግኝቼዋለሁ። ጠብቅ ያለው አንዳች የማይስማማ ነገር እንደምታወሩ የዚህን ያህል ተደፍራላችሁ ግን ብዬ በፍጹም አላሰብኩም። ምክንያቱም ቢያንስ ለተቋሙ እምነት ባይኖረኝ ይሄን እውነት ላዩ ለነቀሲስ ታጋይ እምነት ስላለኝ ማለት ባይዘዌ ማንም ቢሰድባቸው እኔ ተደርቤ ማልሰድባቸው ሰው ቀሲስ ታጋይ ናቸው። ለምን? እውነት በጣም መጥፎ ስለሆነ። እውነት የህሊና ዳን እውነት የሆነ ወቅት ላይ ቢጨላልምባችሁ ባታወሩት የሆነ ወቅት ላይ ግን ያንን ሀቅ እውነት እንባ እየዘረገፋችሁ ደም እያፈሳችሁ ይፋ የምታወጡት ነገር እንደዛ እንደሚሆን አንድ ቀን ስለማልጠራጠር እርሶ ያዩት እውነት ማናችንም ካረጋገጥነው እውነት በላይ ስለሆነ እኛ ከቦታው ሰርስረን ጎግል አድርገን ማለት ይቻላል ያገኘነው ነው። እርሶ ግን ባይኖ ታይተውታል። የወገኖቹን ግድያ እንዴት ወደ ተራራ ሸሽተው እንዳመለጡ ታሪኮ እኮ ሲጻፍ ነገ ይሄ ነገር ተነስቶ የሚወራሉ ይሆናል። አንድ ቀን ተስፋዋለኝ ይህ እውነት አላስቀምጥ ብሎ ብዙ እንደሚያናግሩት። ስለዚህ የሃይማኖት ተቋማት ጉባኤ የነበረው ሚሽን ፖለቲካዊ ነው። ሰርተውም የመጡት ፖለቲካውን የሄዱትም ሰዎች የተገቢነት በቤተ ክርስቲያን እንደዚህ አይነት አሻሮ የሆነ ሰው ሊወክላት አይችልም። እውነቷን የቀበረ በአዲስ አበባ ሀገረ ስብከት የቀረቡለትን 1000 ምናምን ሰነዶች የዋጠ ይልቁኑ እንደዚህ አይነት ህገ ወጥነት ቤተ ክርስቲያን ውስጥ እንዳይስፋፋ እንሰራለን እንደዚህ በጋራ እንዲናደርጋለን ብለው ቃል የገቡላቸውን ወጣቶች የከዱ እኔ ያለው እኔ ሰማቷ ሚላ ሌሎችም አሉ ነፍርዬ አሉ እዚህ ነገር ውስጥ ሲሳተፉ የነበሩ ነናቲ አላሉ ከውጭ አገር ውስጥ በነበርኩበት ጊዜ ስንት መከራ አብልተውን እነሱ ለስልጣናቸው ተጠቅመውበት ይህን ነገር ቀርጥፈው ይበሉ ይህ ነገር ይፋ ይውጣ ብለው ያገዟቸውን እነ መምህር ታደሰ ወርቁ ያሳሰሩ ጓደኛ መስለው ችግር ውስጥ የከተቱ እንደዚህ አይነት አፈቀላጤ ለጥቅማቸው ያደሩትን ልከው አጣራም ቢሉ ማን ይሰማል? የአርሲ ኦርቶዶክሳውያን ጉዳይ በሃይማኖት ተቋማት ጉባኤ ያልተጣራ ጉዳያችን መዝግቡት። ይሄን ያልተጣራ ታሪካችን ለማስማማት የሆነ በነገራችሁ ላይ በእስልምና ውስጥ ምን አይነት ሰውም ጭምር ይገደላል። ይሄ ለዘብተኛ የሆነ ሰውም ጭምር ይገደላል። አሁን እየተፈለገ ያለው አክራሪነት ነው። ይሄ ጂሃዲስትነት ማለት ነው። ስለዚህ በአካባቢው ምናልባት ለዘብ ብለው ከክርስቲያኑ ጋር አብረው እየኖሩ አብረው እየበሉ አብረው እየጠጡ የሚያሳልፉ ሙስሊሞች ከተገኙ ይገደላል። አለቅ ካቶሊኩም ፕሮቴስታንቱም ተደርቦ የተገደለ አይኖርም አይደለም፣ ይኖራል። ያ የሚገደለው ግን በምን አይነት መንገድ ነው? የሚላክ ሰው ሁል ጊዜ የተጫነውን ነው የሚያራግፈው። ግደል ተብሎ ከተላከ ያገኘውን ገሎ ይመለሳል። በስመ ክርስቲያን በስመ ኦርቶዶክስ ተገለው እንደሚሆን ግልጽ። ለማስማማት የገደላቸዋቸው ሙስሊሞችና እንደው ስታገኙቸው የገደላቸዋቸውን ፕሮቴስታንትና ካቶሊኮች ከ500 በላይ ቁጥር ካላቸው ኦርቶዶክሳውያን ጋር ሰፍታችሁ ግድያው የሃይማኖት መሰረትነት የለውም ስትሉ ታሳፍራላችሁ። በቃ ህሊና ያለው አእምሮ ያለው ሰው ይሄንን ተመራምሮ ይደርስበታል። በአጠቃላይ ይህ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወክልም። ሌላ የመጨረሻ መልእክቴ የተስማማ አስተሳሰብ ያላችሁ ይሄ የቀደመውን አብሮነት የፍቅሩን ታሪክ ዛሬም ድረስ የምትተነፍሱ የሙስሊም እናት አባቶች፣ እህት ወንድሞቻችን እናንተ ውስጥ ሰርጾ እየገባ ያለውን በዋሃብያ
አብያ ራሱን እያንሰራፋ የመጣውን የገዳይነት መንፈስ በጽኑ እንድታወግዙና እንድትዋጉት እንጠይቃቸዋለን። በጽኑ በደንብ አሁን እንደው ሰሞኑ የሆነች ተገኘ ተብሎ አራኛ እንደዚህ አይደለም እነ ሙጂብ ጭምር ሲፈነጩ እያየው ነበር። በጣም የሚገርም ነው። በጣም የሚያስቅ ነው። የገደላችኋቸው በአካል እንዲህ በአይን የሚታዩ ሆነው ሌላ ይሄ የንግግር ቪዲዮ ላይ እንትን እየደከምን የምንሯሯጥ አይደለም። ስለዚህ እስልምና ውስጥ ተንደርድሮ እየገባ ያለውን የገዳይነት ሐሳብ ይልቁኑ ተው ብላችሁ አስቁ። እየታቀደ የሚፈጸምን በህዝበ ሙስሊም ስም የሚደረገውን ግድያ ተው በሉና አስቁ። ጨዋታው ይሄን ጉዳዩ ይሄን በአርሲ ምድር ላይ አይደለም፣ በሌሎች በርካታ አካባቢዎች በአክሱም በሉ፣ በላሊበላ በሉ፣ በፍኖተ ሰላም በሉ፣ በመራዊ በሉ፣ በመተከል በሉ፣ በወለጋ በሉ፣ በስልጤ በሉ፣ በጅማ በሉ የተደረጉ በአጠቃላይ የተለያየ አይነት መልክ የተቀቡ ግድያዎች ውስጣቸው ኦርቶዶክሳዊነትን መሰረት ያደረገ ይደንቃል። ትላንት ሰላማዊ ሰልፍ ወጥተን ስንመሰክር የነበረው ይሄንኑ ነው። የለጠፍናቸው በጣም በርካታ ፎቶች ከሻሸመኔ አለ፣ ከአክሱም አለ፣ ከላሊበላ አለ፣ ከመተከል አለ፣ ከጅማ አለ፣ ከወለጋ አለ። ከሁሉም የያዘ መፈክር ነው ይዘን ይወጣል። ቢኮዝ የሃይማኖት ተቋማት አሁን የካደውን መንግስት ስትራቴጂ አድርጎ ስለሚጓዝበት እየተገደልን መሆኑን ሳናቅ እንድናልቅ ስለሚፈልግ ልክ አሁን እንደምንሆን እየተገደልን እኛ እንጨፍራለን፣ እንደንሳለን፣ ሳቅ ላይ ነን፣ ጨዋታ ላይ ነን፣ ፌስታ ላይ ነን ምናምን በጣም ሃፒ ነን። ባክ እግሬን እየበላኝ ነው ዝም በል አይነት ጨዋታ ውስጥ ነን። ይኸውላችሁ ትልቁ ስትራቴጂ መገደልህን ሳታውቅ እንድታልቅ። ይሄ የማይገባው ሰው ካለ ይበላል። ይሄ የማይገባው ሰው ካለ መጨረሻውን አብረን የምናየው። ለዛ ነው አሁን የተለያዩ ይህንን ሐሳብ የሚያቀነቅኑ የሙስሊም ሰዎች ወጥተው አሸሸ ገዳሜ ይሄው በተቆራረጠና ምናምን በተበለሻሸ ቪዲዮ እስልምናን ወቀሱ። በተበለሻሸ ቪዲዮ አይደለም ባየነው እውነት ነው እየሞገትናቸው ያለን። ይደንቃቸዋል እንዴ ቪዲዮ? ይደንቃቸዋል ጽሁፍ? ስትገሉ ያየንባቸው ታሪኮች ናቸው ይህንን ነገር ቆመን እንድንዋጋ የሚያደርገን። ስለዚህ አሸሸ ገዳሚዋን ቆም አድርጓትና በተለይ ገብታችሁ እውነት ነው እንዴ ኦርቶዶክሶች እንዲያሉ ነው እንዴ ዋሃብያ እንድንጠራጠር የሚያደርጉን የምትሉ ሙስሊሞች ነቃበሉ። አይደለም እንደዛ አይደለም። ያቁታል። በነገራችሁ ላይ እና አህመዲን እና እነ ሙጂብ የጠቅላይ ሚኒስቴሩ ጓደኞች ስለሆኑ ትንሽ የእንደዚህ አይነት የቅባት ፖለቲካ በደንብ ይገባቸዋል። በደንብ ነው የሚገባቸው። እሺ እንዳትሸወዱ። ያው ላይዋን አረንጓዴ ውስጧን ሬሳ ብሏል ጠቅላይ ሚኒስቴሩ። ስለዚህ እነሱም የዚህ ፕሮጀክት አካል ናቸው። ምንም ይታወቃል። ስለዚህ እያሳሳቁ መግደልና ማስገደል ግልጽ ነው። የገዛ መሪያቸውን ያንን የመሰሉ የሚያሳሱትን ተቀዳሚ ሙፍቲ በመሳሪያ ያስወጣ ሰው ለኔ ማህተብና ለኔ አንገት ይራራል ብዬ ላስብ? ሞኝ ናችሁ እንደዛ። ለእናንተ እስልምና አይራራም። ነገ እስቲ አንተ ትንሽ እንትን ብለህ ዝቅ ብለህ ስለ ነብዩ መሐመድ ብዙ አውራ። ስለ ነብዩ መሐመድ ብዙ አብዝታችሁ የምትተነፍሱ ሙስሊሞች ነገ ይገሏቸዋል፣ ነገ ያጠፏቸዋል። በቃ እነሱ ከአላህ በታች ከነብዩ መሐመድ በላይ ነን ብለው ነው የሚያምኑት። ግልጹ ነው ወቁት። እንደው የነብዩ መሐመድን የተለያዩ ጽሁፎች የሚዋሷቸው ለእንደዚህ አይነት ጽንሰ ሐሳቦቻቸው ሲበጁ ብቻ። በተረፈ ግን እኮ የጀመሩት እኮ ከክርስትና አይደለም ከእስልምና። ምን ብለው ጀመሩ? የሰው ልደት አናከብርም፣ የሰው ልደት አናከብርም። ኢድ አል አድሃ፣ አረፋ፣ መውሊድ ኢትዮጵያ ውስጥ በበፊቱ ሞራል ነው የሚከበረው። እንደዛ ነው እስልምና ላይ ያላችሁ ሰዎች ንገሩኝ። አይደለም። ይህንን ደግሞ ማን የጀመረው? ዋሃብያ። በምን በማስገደድ በየመስጊዱ እየጮሁ ማጥፋትን የጀመሩት ከሙስሊም ነው ከኦርቶዶክስ አይደለም። ከዛ ቀጠለና ይቺ የጂሃድነትን እንትን ጽንሰ ሐሳብ በደንብ አድርገው ተቀነጃጇትና መፈጸም አለባት ትጣፍጣለች፣ የካፊር ደም ይጣፍጣል ብለው ማፍሰስ ጀመሩ። ግልጽ እኮ ነው፣ ግልጽ እኮ ነው። ይሄንን በያያ ዘልደታ ቪዲዮ እመዝናለሁ ብለህ የምትጋጋጥ ሙስሊምና ምናምን ባለ አጀንዳ ካለ ተሳስተሃል። ጉዳዩ መሬት ላይ ያለ ነው። ጉዳዩ መሬት ላይ የተመዘገበ ነው።
ስለዚህ ይሄንን ልብ ብትሉ ይሄንን የማስተዋል አይምሮ ያጥራቸዋል ብለው ባታዩን በዛ መንገድ ጥሩ ነው የሚሆን። ተረፈ የሃይማኖት ተቋማት ጉባኤ በጣም ከኤክስ በላይ እኔ ኤክስ ላደርግበት ነበር ኤክስም ስለሚያንሰው አትወክሉንም እናንተ አትወክሉን። ይሄ ሰላም መቻቻል ፍቅር ምናምን ሰላም እናንተ ጋር ይሄ የአረንጓዴው ልማት አካል ላዩ አረንጓዴ ውስጡ ሬሳ ይሄ ምንም በቃ እናንተም መንግስትም የምትጓዙበት መንገዳችሁ እናንተ ሲጀመር ተቀብላችሁ የምታቀነቅኑት ምን እንደሆነ ግልጽ ነው። እንደ ተቋም እናውቃለን ብዙ ስትቀባቡ እንደምትሉ ማለት ነው። ሃይማኖት ግን አይቀየር። ሃይማኖት በምንም ነገር አይሸቀጥም። ሃይማኖት ለድርድር አይቀርብም። ትላንት በሌላ እምነት ሆነው ወይም በሌላ አይነት ተከፍሎ ውስጥ ያሉ ሰዎች አረ እናንተ እንደዚህ ያርጋችሁ ጎበዞች እንደዚህ ላግዛችሁ እንደዚህ እናግዛችሁ በሃይማኖቴ አይደለም በግላችን በመዋደድ ነው ብለን ነው የምናልፈው። ሃይማኖት ለድርድር አይበቃም። ሃይማኖት የሆነ ነገርን መጠቀሚያ የምታደርገው ነገር አይደለም። እኔ እንደዚህ በአይኔ ኦርቶዶክሳን ተገለው እኔ እግዚአብሔር በተአምሮ አትርፎኝ ከሆነ ምድር ሸሽቼ መሀል ከተማ ተቀምጬ ስልጣን ስለተሰጠኝ የምክደው ማህተብ የለኝ። ከባድ ነው በጣም ይሄንን መላው ኦርቶዶክሳዊ ይወቅ። ለሁሉ ይሄን መልእክት አስተላልፉ። ፕላስ መፈንጨቷ በስታለችና እንቆጣጠራት። እየሄዳችሁ እውነቱን ንገሯቸው። እውነቱን አስፍሩላቸው። እዛው ጋር በአርሲ ምድር የተገደሉት ኦርቶዶክሳውያን በአክራሪ ወሃቢያንም ብለው በተነሱ ሙስሊሞች መሆኑ ይታወቅ። እስካሁን ያልተናገርነው የመንግስት ፍላጎት እዚህ ውስጥ አለበት ብለን ስለምናምን መንግስት የሚያቀነቅነውና ኢትዮጵያ ውስጥ እንዲሰፍርለት የሚፈልገው ሌላ የራሱ እምነት አለው ባይዘው። ስለዚህ ትልቁ የማጫረሻ መንገድ ሙስሊሙንና ክርስቲያኑን ኦርቶዶክሱን ማለቴ ነው ማባላት። እኛ ከተባላን በሁለቱ ግጥሚያ በሁለቱ መባላት የሚጠቀመው መንግስት ነው። መንግስት ልዩ ፕሮግራም አለ። ያንን ስለ ምንድነው ስለራራ ዋጥ ያደረግነው ምንድነው? ቆይ ግድ የለም መርጠን ነው ሁለት ገዳይ ቀርቦልን አንዱ ገዳይ ቢጠራ ይሻላል ብለን እሺ። ለዛ ነው መንግስት ገዳይ ነው እዚህ ነገር ውስጥ መንግስት ነው እያጠፋን ያለ ነው የምንለው። እናንተንም በመጠቀም ውስጥ መንግስት የበላይ ስለሆነ ዋህብያ ማለት ጠፍቶና አይደለም። የታወቀ እኮ ነው። ቪዲዮዎች አሉ እኮ አላሁ አክበር ተብሎ ሲቃጠል አላሁ አክበር እያለ ሲዘለዘ ብዙ እንትና አድርጋችሁ አታስቡት። አንዳንድ ሰዎች ይሄን ለምን አትገልጹም ስትሉ ነበር። ይሄን የማንገልጸው ከዚህ በላይ አቀናባሪው መንግስት ዲጄ ሊ ከላይ ስላለ ብለን ነው። ዲጄው ሊ ደግሞ የዚህ ፕሮግራም የዚህ ጉዳይ መንግስት ስለሆነ ስለዚህ ይሄንን በማሰብ ነው እንጂ የዞር ነው። ይሄ ጠፍቶን አይደለም። ይሄ ይታወቅ። ሰላማችሁ በክርስቶስ ይብዛ። አርሲ ላይ ዛሬም ወገኖቻችን እየለቁ ነው። አርሲ ላይ ዛሬም ወገኖቻችን እየሞቱ ነው። የአካባቢ ኦርቶዶክሳን የምር ተስፋ ይህ እንግዲህ ግልጹና እውነታውና ወንድማችን እግዚአብሔር ይስጥልን። እኔ አሁንም ቡን ማለት የፈለገው ነገር አሁን እነዚህ የማየው ሪፖርት ላይ ጊዜያችን ባጭሩ ጊዜያችን ወደ አጀንዳችን እንመለስና ለአርሲ ክርስቲያኖች ድምጽ ዓለም እንዲሰማ እናደርግ። ዓለም እንግዲህ በሚሰማበት ሁኔታ የሚገኘው አሁን ላይ የተለያዩ ደብዳቤዎች እንግዲህ ወደ ትራምፕ ጭምር እየገቡ ነው። የሰማን ነው የምንገኘው ደብዳቤዎች ያይ ነው የምንገኘውና በዛ ልክ ውጭ የምትገኙ ድምጻችሁን አሰሙልን። ሀገር ውስጥ የምትገኙ ጠንክራችሁ በርታችሁ ቆሙ፣ እጅ ላይ ተያያዙ። ከዛ እንግዲህ ዓለም ድምጻችንን ሰምቶ የሚሰጠን ምላሽ እንመለከታለን። ወይም ሞትም ተፈርዶባቸው ከተባለ እሱን ተቀብለን አብረን የምንሞት ነው የሚሆነው። ከዛ ውጪ ደግሞ ሪፖርቱ እንግዲህ ወንድማችን አብራርቷል። ምንም መጨመርም መቀነስም አያስፈልግም። እግዚአብሔር ይስጥልን። እንዴት ቪዲዮአችን የሚስ ነበር ያው አዲስ ነው እንደወሰዳችሁበት መረጃ የምናገኛችሁበት አይነት ነገር እንደሚሰራብንም ላያችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።